ኦኬ ሰላም ብያለሁ። ሁላችሁንም በያላችሁበት እንደየሰዓት አቆጣጠራችሁ በመንገድ ላይ ያላችሁ መልካም ጉዞ፣ ለተኛችሁ ተኝታችሁ ለምታዳምጡን መልካም እንቅልፍ እስከሚወስዳችሁ ድረስ በደንብ ተማሩ። በየስራ ቦታ ላይ ያላችሁም እንደዛው ስራችሁን እየሰራችሁ የምታዳምጡን ቁጭ ብላችሁም የምትሰሙን በዩቱብም በተለያየ ፕላትፎርሞች ላይ የእኛ ቪዲዮ ደርሷችሁ የምትሰሙ የምታደምጡ የምታስደምጡ ሁላችሁንም ሰላም ብያለሁ። አንድ ቪዲዮ ሰርች ላችኋለኝ። እሷን ቼክ አድርጓት። አይ ቲንክ 59 ሰከንድ አንድ ደቂቃ ያልሞላች ነች አሁን እና ሪፖስት አድርጓታለች። እሱ ምናምን ነገር ዋናው ኮር ፖይንታችን ከእሱ ጋር የተያዘ ስለሆነ አንድ ወንድማችን ያነሳው አለ ሙስሊም አላህ አንዱ ጭንቅላት አለው ሲል፣ አንደኛው ፂም አለው ሲል፣ አንደኛው እግር አለው ሲል፣ አንደኛው ባት አለው ሲል፣ አንደኛው የለውም ሲል፣ አንደኛው ይተኛል ሲል፣ አንደኛው ይቆማል ሲል አላህ ምን አይነት ነው ግራ አጋባን የሚል የተናገረው አለ። ሀቢብ ከቻለ ከፍቶ ያሳያችኋል። ሰው ከዚህ ጋር በተያያዘ እንግዲህ እኛ ጋርም ሰሞኑን አንድ አባት የተናገሩት ነበረ። ተደጋጋሚ ምላሽ ብዙዎች ሰጥተውበታል። እኛም ወደ 3 ቪዲዮ ሰርቼበታለሁ። እኔም ምንድነው እሱ ለፈጣሪ ጾታን ሰጥተው ጾታ የለውም የሚልን ሲያወግዙ ተመልክተን ነበር ማለት ነው። ስህተት ነው። እችን ቪዲዮ አሳያቸው። ከፈታ አድርግና ትንሽ በዩቱብም ለምትከታተሉን ሰላም ለእናንተ ይሁን ብያለሁ። እንኳን ደህና መጣችሁ። ዛሬ የምንማማርበት አንዱ ቶፒክ ይሄ ነው። ይሄኛውን አይታችሁታል። ፒን ከተደረገ እዚህ ጋር ያለች እዩት በደም 9706 እንትን ቪው አለው። ስሙት። ይሄ ነው እንትን በሉት ግቡና እዚህ ያላችሁ 1500 ሰው ትታዩኛላችሁ። ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት። የተወሰነ አስደምጠው ችግር የለውም። በኋላ እነሱ ሪፖስት ያድርጉት። ኦኬ ስሙት። እሺ ስሙት። ይሄን ውስጥ ታውቁታላችሁ። የእሱን ንግግ ስሙት። አንደኛው አላህ ሮጠ ይላል፣ አንደኛው አላህ ግልጽም አለው ይላል፣ አንደኛው አላህ ወረደ ይላል፣ አንደኛው አላህ ወጣ ይላል፣ አንደኛው ተኛ ይላል፣ አንደኛው ፂማም ነው ይላል፣ አንደኛው ባለ 2 እጅ ነው ይላል፣ አንደኛው ባለ እግር ባለ 1 እግር ነው ይላል። የጎዳደለ አምላክ ነው እንድናስብ ያደረጉን። ማባርስ እርስ እንዲባላ ነው ያደረጋቸው። እንግዲህ እንደሰማችሁት ሲል የጎዳደለ አላህን እንድናመልክ እንድናስብ ነው ያደረጉን። አንደኛው ፂም አለው ይላል፣ አንደኛው ተኝቷል ይላል፣ አንደኛው ይወጣል ይላል፣ አንደኛው ይወርዳል ይላል፣ አንደኛው ተቀምጧል ይላል፣ አንደኛው ከአርሽ በላይ ነው ይላል፣ አንደኛው እጅ አለው ይላል፣ አንደኛው የለውም ይላል፣ አንደኛው እግር አለው ይላል፣ አንደኛው ባት የለውም ይላል፣ አንደኛው ባት አለው ይላል፣ አንደኛው ታፋ የለውም ይላል። ስለዚህ የጎዳደለ አካል ስንኩል እንድናመልክ ነው እየተደረግን ያለ ነው እና በአላህ ጉዳይ ላይ እንደዚህ አይነት ውዥንብር ውስጥ ነው ያሉት። ኤኒዌይስ ሰው ወደ እኛ ጋር ስንመለስ እንግዲህ እኛ ጋር የጠራ አስተምረዋለን፣ ወጥ የሆነ አስተምረዋለን። ዋት ዝጋው እንትና ምልክት ሰጠ ወይስ እንትን ሰጠኝ? ኦኬ ለማንኛው ኮፒ ሊንክ አድርጎት እስኪ ታብታቡን 1 ሚሊዮን ያስገቡት። ኮፒ ሊንኩን ደግሞ ያስገቡት። ኮፒ ሊንክ አድርጉት። ቀጥልና በኋላ እንትን ላለ ሀሳብ ጨርስ። እሺ እንግዲህ እንደምታዩት እንደሰማችሁት የተለያየ አካል እያመለኩ እንደሆነ ባላ ጉዳይ ላይ ወጥ አቋም እንደሌላቸው ነው የተናገረው ማለት ነው። እና በስላሴ ጾታ የለውም አትበሉ አለው አይነት አንድ መምህር ከተናገሩ በኋላ ዋብያዎች ከኛ ጋር ይመሳሰልልን አላህ አገኘን የሚል ይመስል ሰርግና መልስ ተቀምጠው ነበረ። ጮቤ እየረገጡ ነበር። አይታችሁት ከሆነ እኛ ወጥ አቋም አለን። ስህተት ከሆነ ስህተት ብለን ቪዲዮ የመስራት ችግር የለብንም። ስህተትን ስህተት እንላለን ማለት ነው። እኛ አባት እንደተናገሩት እኛ ምን ሆነን እንኳን ነው ስህተት ነው ብለን ምን ላይ ሰጠ ነው እንደ ዋብያዎቹና ዝም በል ካፊሮች እንዳይነቁብን እንዳያውቁብን
ብለን አድበስብሰን የምናልፈው የለም። በአስተምሮ ላይ አድበስብሰን ያንተን አላህ ጣዖት እያለውም ያንተ አላህ እኮ ጣዖት ነው እየተባባልክም ችግር የለውም። አንድ ነን እንበል። ካፊሮች እንዳይነቁ፣ ክርስቲያኖች እንዳይባንኑ አንድ ነው እንበል። ኔቨር አናደርገውም። አያችኋ፣ ክርስትና ደስ የሚለው ውበቱ ይሄ ነው። ስህተት ከተናገረ ወይም ሆነ ሰንበዲ ሌላም ይሁን ስህተት ከሆነ ምላሽ ይሰጥበታል። ያሁን በአምላክ ጉዳይ በአስተምሮ ላይ ዳጸ ልሳን ከሆነ ችግር የለውም። ሰዎች በንግግራቸው ላይ ሲያስተምሩ ስህተት ሊናገሩ ይችላሉ። አፍ አምልጧቸው ንግግራቸው ላይ ለምሳሌ ማቴዎስ ወንጌል ለማለት ዮሐንስ ወንጌል ብለው ሊጠቅሱ ይችላሉ። ጥቅሱ የሚገኘው ማቴዎስ ወንጌል ላይ ነው። እነሱ ግን ማቴዎስ ወንጌል ላይ ይገኛል ብለው ዮሐንስ ወንጌል ላይ የሚገኝ ሊጠቅሱ ይችላሉ። ይሄ ዳጸ ልሳን ይባላል። ወይንም ደግሞ በንግግር ውስጥ የሚገቡ ስህተቶች፣ በፍጥነት ስትናገሩ ቃላት መሸራረፎች ወይንም ደግሞ ስህተት ልትናገሩ ትችላላችሁ። እሺ፣ እና ከዚህ አንጻር ከሆነ ችግር የለው። ነገር ግን ኢንቴንሽናሊ ሆን ተብሎ ስህተት መናገር ከሆነ ግን አለውኝ አለ ክፎች አለ አይ ቲንክ ምልክት እየሰጠው ነው መሰለኝ። ኮፒ ሊንክ አድርጉ እስቲ አፍጡት። ኮፒ ሊንክ አድርጉ። ለማንኛውም ታብታቡን 1000 አስገቡት፣ 1 ሚሊዮን አስገቡት። እሺ። እና ስለዚህ እኛ ጋር እንደዚህ አይነት ቀልድ የለም ማለት ነው። በአስተምሮ ጉዳይ ላይ ስህተት ከሆነ ስህተት ነው፣ ስህተት ይባላል። ለመምህር ወንክ አይደለም መምህር ለምን ጳጳስና ምናምን አትወድ። ስህተት ከሆነ ስህተት ነው፣ አለቀ። ስለዚህ የአንተን አላህ አባሾቹ ጣዖት እያሉት ወራጅ ተጀምሮ ያለቀ ጣዖት እያሏቸው አንድነን ምናምን ብለው ሊፎግሩ ይሞክራሉ። አብዮች አንድነን ጣዖት እየተባባሉ ማለት ነው። እኛ ጋር ስህተት ካመጣ ስህተት ነው። በቃ አያቸዋል። እኛ አባት ለተናገሩት ስንት መምህራን ምላሽ እንደሰጡበት ስህተት ነው። በቃ ኮምፕሮማይዝ አይደረግም። ስህተትን ሰዎች እንዳያውቁበት ምናምን አትልም። በቃ ተሳሳትክ ነው፣ ንስሐ ይገቡበታል። ተሴት ተሳሳትክ ነው። ማንም አይለማመጥም ማለት ነው። በአምላክ ጉዳይ ላይ ተሳስተ ሆን ብለህ ሰዎችን ለማጥመም በዛ ላይ ደግሞ አንገቴን እሰጣለሁ እያልክ እያስተማርክ አይቻልም፣ አይመጣውም ማለት ነው። በተለይም እኛ ጋር የተከታተላችሁን ኦልሞስት ወደ 1 ዓመት አካባቢ በአካላት ጉዳይ ላይ ደጋግመን አንስተናል። ምንም አይነት ብዥታ አይፈጠርባችሁም ብዬ አስባለሁ። ምክንያቱም ደጋግመን ገብተንበታል። ይህን ቶፒክ ለፈጣሪ ፓርቶችን ማጽደቅ እንደማይገባ ደጋግመን ኦልሞስት ወደ 1 ዓመት ያህል ቀረበን እኮ ደጋግመን ዋብዮችን ታባሾች ጋር የበተንበት ቶፒክ ነው። ሌላው ቢረሳ ዲቤቱን ትረሳላችሁ። ዲቤት ያደረግንበትን በአካላት ላይ አለ ኦልሞስት የበተን ናቸው። አልተገለጸም፣ እንደዚህ ነው አናቅም፣ እጅ ምን እንደሆነ እግር ምን እንደሆነ ሲል የነበረው በአካላት አለ። የረሳችሁት። ስለዚህ እኛን የተከታተለ ጠንቅቆ ይህን ለፈጣሪ ፓርቶችን አጽድቆ እንትን ሊል አይችልም። የሚያስከትለውን ችግሮች በደንብ ስላሳየንበት ማለት ነው። ለፈጣሪ ብልት አለው የሚሉትም ሆኑ ፓርቶችን የሚያጸድቁ ስህተት እንደሆነ ደጋግመን አስተምረንበታል ማለት ነው። ዛሬ ከዚሁ ጋር በተያያዘ ዋብዮችና እንግዲህ የተደሳሰቱ አካላት እንደማዋጣቸው በዛው ያውቁታል ብዬ አስባለሁኝ። በዛው ያውቁታል፣ ብዙ የሚጠቅማቸው ነገር ስላልሆነ ማለት ነው። እኛ ጋር ያለ አስተምሮ እንደነሱ አንዱን ያልሆነ ፓርቶችን የምናጸድቅበት አስተምሮ ስላሌለን ማለት ነው። ዛሬ እስኪ የምንመለከተው ከዚህ ጋር ራቅ ሳንል አላህ ከመታየት ጋር በተያያዘ በቂያማ ቀን ስለሚያዩት የቂያማ ቀን እይታን እናነሳለን ማለት ነው። በቂያማ ቀን ያዩታልና መታየትን በራሱ አንድ ችግር ስለሆነ ማለት ነው። ባቱን ያያሉ። ባት የምትባል ስፔሲፊክ አካል ለመታየት ወይም ደግሞ እንደ አይደንቲቲ የምታገለግል ላላ መታወቂያ የምትሆን የእሱም መገለጫ የሆነች ባት የምትባል የሚለዩበት አካል ከአካል ክፍል ውስጥ ባት የምትባል አካል እንዳለችው ከዚህ በፊት ገብተንበታል። በእርግጥ አሁን ደግሞ ዛሬ
የሚያስከትላቸውን የችግሮች ምን አይነት ችግሮች ሊያስከትል ይችላል የሚለውን ማየት በራሱ ምንድን ነው እሱ የሚያመጣው ጉድለቶች የሚለውን ከዚሁ ጋር በተያያዘ የምንዳስስ ይሆናል ማለት ነው እና ዛሬ ቶፒካችን እሱ ይሆናል ማለት ነው እና ኮፒ ሊንክ አድርጉት። እስከዛ ድረስ እስከዛ እንማማራለን እንደዛ እያደረግን ማለት ነው። እሺ ታብታቡን አይ ቲንክ አንድ እንትን ቢያስገቡ አሪፍ ነው። ታብታቡን ኮመንት እንትን በሉ፣ ጉድ ላይ በሉ፣ የልብ ቅርጽ ምልክት ብቻ እንትን ጻፉ እና ከላይ 1 ሚሊዮን አስገቡት ታብታቡን። ከዛ ኮፒ ሊንኩን ትሄዱበታላችሁ። እንደዛ አድርጉ፣ እየተስተካከለ ይመጣል። ዩቲዩብ ላይ ደግሞ የተለቀቀ አለ። ዩቲዩብ ላይ ገብታችሁ እንትን በሉት፣ ላይክ ሼር አድርጉት። ኢቭን እንትን ልቀቁ፣ እየቀዳችሁ ልቀቁ። እዛ ላይም የተለቀቀ የሚገርም በጣም እሱም ስሞል ነው በጣም አይ ቲንክ ከፍቼ ካሳየው ለቲክቶክ ብዬ ነው፣ ግን እዛ ላይ ግቡ። ተረቀመብኝ ከሆንም ዋርኒንግ 2 የሰጠኝ ቲክቶክ አልወደደኝ። ኮፒ ሊንኩን በቃ አንዴ እንትኑን ታብታቡን አንዴ ያስገቡት ቶሎ በሉ። ሪከመንድ እንዳይሆን አካውንቱም ዘግቶታል። ሜይ ቢ እሱን እንዲያነሳው ኮፒ ሊንክ ከፍ አድርጉት። ሚዩት ነህ አንተ፣ ሚዩት ነህ አንተ። የአንተ ኔትወርክ ከማያልፍለት ነው። ሚዩት ነህ እባክህ። የምታወራውን አውራና አይ ቲንክ አይሰማም። ከስር ላለ ኦኬ፣ እንደዛ ከሆነ አትሰማም ማለት ነው። ያ የቃል ይሰማችኋል። ከስር ላላችሁ አይሰማም። ኦኬ፣ ኮፒ ሊንኩን ከፍ አድርጉት። ይሰማችኋል። የቃል አይሰማም እያለ እየቆጠረ ይሰማልኝ። አይሰማም እያለ ቁጥር እየቆጠረ አለ። የኔ ነው የሚሰማው፣ የቃል ነው ያልኳችሁ። ይሰማል የሚሉ አሉ የተወሰኑ፣ ግን አይሰማም የሚለው ደግሞ ቁጥር እየቆጠረ ነው። በፍጹም ሚዩት ሆነ ልትሰማ አትችልም። አይሰማም የሚለውን ነው እንትን የምለው። የቃል አይሰማም ይላሉ። ቃል ማለት አንተ ከሆነ ኤኒዌይስ፣ እሺ ወደ ቶፒካችን እንመለሳለን። ስለዚህ አላህ ከሚታይባቸው ነገሮች አንዱ እግሩ ይታያል በቂያማ ቀን። እሷን እናነሳለን ማለት ነው። ከመታየት ጋር በተያያዘ ያሉ ችግሮችን የኤፒስቴሞሎጂ ችግር እንዴት እንደሚያስከትል እንመለከታለን። ኦንቶሎጂካል ችግሮቹ ምንድን ናቸው? ፊኖሞሎጂካል ችግሮቹ ምንድን ናቸው? የምንዳስሳቸው ይሆናል ማለት ነው። እንዲሁም ደግሞ ከኦፕቲክስ እና ፎቶን ጋር በተያያዘ ያለው ችግር አላህ ቢታይ ምንድን ነው ችግሩ የሚለውን የሚያመጣቸውን እንከኖች የምንዳስስ የምንመለከት ይሆናል ማለት ነው። ሰፋ ያለ ነጥቦችን እናነሳለን ማለት ነው እና ቶፒካችን ግልጽ ነው። አላህ በቂያማ ቀን ይታያል ለሚሉት ይሆናል ማለት ነው። ይታያል። የሚታየውም ደግሞ ስፔሲፊክ አካሎቹ አይደንቲፋይ በሚደረግ ሁኔታ ከአንዱ አንዱ በሚለይ ሁኔታ ተገልጸዋል እና እነሱ መሰረት ያደረገ ይሆናል ማለት ነው። ጀማል እንኳን ደህና መጣ። ሰላም እፎይ፣ ሰላም ነው። ለምን ታመሻለህ እንደዚህ? አመሻው እንዴ? በጣም ይምር። ቢያንስ ሰዓቱን አጠራ አድርገህ ስትገባ ይሻላል። እየጠበቅኩ ነበር። ሱሳ ለምን ጠበቀኝ? ጭራሽ አሁን እኔ ለተኛ ነው። አሁን እኔ እፎይ
በቃ ከስር ሆነ ተኛ፣ ችግር የለውም። ገዝቴ ላይ ገብተህ እንቅልፍ ልታጋባብኝ ነው እንዴ? ከስር ሆነ መተኛት መፍትሄ ነው። ተኛ ነው ይለኛል። ኦኬ መልካም። ስለዚህ ዛሬ የምንመለከተው አላህ በአቱን ገልጦ ከሚያሳያቸው እናየዋለን ለሚሉ ይሆናል ማለት ነው። እነሱን መሰረት ያደረገ ይሆናል። አይዶን አካውንቴ ለምን እንደሆነ አላውቅም፣ እንትን እያለ ነው። ኮፒ ሊንኩን ከፍ አድርጉት የሚሉ ይሆናል ማለት ነው። ብጅ እያለ እነሱን መሰረት ያደረገ ይሆናል። ስታክ እያደረገብን ሰላም ነው። መልሶ ዋርኒንግ ሰጠፎይ ዋርኒንግ አልሰጠም፣ ግን ዝም ብሎ ብዥ ነገር አለ። እሱ ኔትወርክ ነው። እሱ ታብታቡ ነው። ታብታቡ 1 ሚሊዮን ከገባ ይለቃል። በቀደምነትም እንደዚህ አድርጎብን ነበር፣ ለቀቀክ። ታብታቡን 1 ሚሊዮን አስገቡት፣ እየሄደ ይለቃል። ዋርኒንግ ካልሰጠ ጥሩ። ታብታቡ አንዴ ከዲጃ ቆይ አንዴ ጥያቄ ነበረኝ። ሚዩት አድርጋ አንዴ ቆይ እስቲ። ታብታቡን አሁን 758 አይ ቲንክ እንደዛ ነው የሚታየኝ። 800 ሊገባ ነው። በአንዴ አንድ ኮመንት ቀንሱና አንድ ሚሊዮን አስገቡት። 300 ሺህ ብቻ ነው የሚቀረው። 300 አፍጥኑት። በቃ ቀጥል። ቦዝ በመሀል እንትን ይላሉ ከማስቆሚያ ያ ሜቢ በደንብ ኮፒ ሊንክ አድርጉት። እንትን የሚል ከሆነ እንዲለቀው ኮፒ ሊንክ ማድረግ እንዳረሱ ማለት ነው። መልካም። ዛሬ ቶፒካችን እንግዲህ እንዳልኳችሁ ከመታየት ጋር በተያያዘ ይሆናል። አላህ ይታያል ወይ የሚለውን መሰረት ያደረገ ይሆናል ቶፒካችን ማለት ነው። ሐፊዝ እንኳን ደህና መጣ። ሐፊዝ ይሰማል? ከድጃ ጥያቄ በኋላ ላይ ነው የምቀበለው። አሁን ቶፒኩ ላይ ቅድሚያ አላህ ይታያል ብለህ ታምናለህ? የቂያም ቀን ይታያል። ኦኬ የቂያማ ቀን እንዴት ነው የሚታየው? ስላሴዎች ይታያሉ። ጓደር ባንዳቸው የቂያማ ቀን እንዴት ነው የሚታየው? ስላሴዎች ይታያሉ። የራስን ቻልና መልስ ክልጎ እኮ እፎይ መልስልኝ። ስላሴዎች ይታያሉ። የራስን መልስ ቅድሚያ። እኛ አምላክ በባህሪ ይታያል አልኩ እኮ። ቃስ ብለው ሲናወራ አይሻልም? መልካም ቆይ አንዴ ተራ በተራ ሐፊዝ ተራ በተራ አደረብ እሰጥሃለሁ እድል ችግር ይሰማኛል። እሺ አላህ ይታያል ብለህ ታምናለህ ሐፊዝ? አላህ ቂያማ ቀን ይታያል። ኦኬ ምኑ ነው የሚታየው? ደሊል በቁርአን ልስጥ ወያብቃው ነው። ምን ያደርግልኝ? ደሊል አልፈልግም። ቅድሚያ የሚታየውን ንገረኝ። ምኑ ነው የሚታየው? ምኑ ነው የሚታየው? አላህ ነው እኮ። አላህ ምኑ? ሁሉ ነገሩ ይታያል። እሺ ሁሉ ነገሩ ይታያል። አላህ ነው እኮ። አላህ ስትል ማን? አላህ ምንድን ነው? እሺ መንፈስ ነው ወይስ ላይ ወንበር ላይ ሆነ ያ ቀን አሁን አላህ አካል ነው ወይንስ መንፈስ ነው? ምን ነገር ይታያል? ምን ነገር ይታያል? ትንሽ ኔትወርክ ትንሽ ችግር አለብኝ። ደገም አይሰማህም? እኔ የምለው ትንሽ ያናጭ እንትን አለው። አላህ አና አልገባህም መሰለኝ። አላህ የሚለው is not creator and ተዳምጠኛል። እሱ
እፎይ ይሰማል? ቀጥል። እንግሊዘኛው ወድጄዋለሁ። አላህ አላህ ኢዝ ኖት ክሬትድ አልክ። ይሰማኛል በደንብ እንግሊዘኛው ሲከብድ ረብ ሱብሃነሁ ወተዓላ የቂያማ ቀን ላይ አስቡ። ስማኝ ልጨርስ። እንግሊዘኛም ያን ያህል ባይሆንም እሞክራለሁ ኢንሻአላህ። አላህ ሱብሃነሁ ወተዓላ ራሱ ወንበር ላይ ሆኖ አይነል ሙተከብሪን አይነል ጀባሪን የትልልቅ ሰዎች የታሉ? አሁን ኃይል ካለው ወርኛ ጋር ነው ይላል ማለት በቂያማ ቀን ላይ ማለት ነው። ራሱ ወንበር ላይ ይፎክራል ብቻው ፊት ምናምን የሚያደርገው ራሱ ነው አለ። ቆይ ዛለ ሲፎክር ማንም የለማ። ቆይ አሉ እንደ ካዳ እኔ ነኝ ብቻዬን ነኝ ማን ንጉስ አለ እኔ ብቻ ነኝ እያለ ሲል ታዲያ ብቻውን አለ ማን ያየዋል? ያለኝ ታውታላችሁ እንደ እንደዛ ሲል ካያችሁት እኮ እኔ ብቻ ነኝ ማንም የለ እኔ ብቻ ነኝ ንጉስ እስቲ ካላችሁ ምናምን ማለት አይጠበቅበትም። ካሉማ እኔ ብቻ ነኝ ማን አለ የት አለ እያለ እኮ የሚለው ማንም ስለማያየው ነው። በድብቅ ነው የሚለው። በድብቅ መፎከር ደግሞ ምንድን ነው? ባዶ ቤት ውስጥ ቤትን ዘግተህ ብትፎክር ወንድነት ነው እንዴ? እኔ እየጠየቅኩህ አላህን ታዩታላችሁ ወይ ነው። አንተ ደግሞ እየመለስክልኝ ያለው ያ ማለት ብቻውን ይፎክራል። በቁርአን ላምታል ወያብቃ ወጅሁ ረቢ እሺ መፎክር አይደለም። እንስማው መጀመሪያ ቀጥልሽ። ቀጥላ ሊቀየር እንትን ኔትወርክ እያስቸግረኝ ነው እና ትንሽ ሞባይል ሊቀየር መጣ። እሺ ችግር የለውም። ትሰማለህ? እዚህ ሆነ መቀየር ትችላለህ። ተፈለክ ትንሽ ሊቀየር አብሽር። ኦልራይት ከዲጃ አቤት። እንኳን ደህና መጣ። እንኳን በሰላም ጠበቀኝ። መልካም። በቂያማ ቀን አላህን እናየዋለን ብለህ ታምናለህ አይደለ? አዎ። ምኑን ነው የምታዩት? መለኮቱን፣ ስልጣኑን። አላህን እናየዋለን ብለህ ታምናለህ አይደለ? መለኮቱን ወይም ስልጣኑን። ራይት? እንደዛ ነው ያልከው? አዎ። መለኮት ምንድን ነው? መለኮት የሚታይ ነው እንዴ? በአቅማችን እናየዋለን፣ በልኬታችን። መለኮቱን ወይንም ስልጣኑን አልክ። ስልጣን የሚባል ነገር የሚታይ ነገር ነው እንዴ? ስልጣን ይታያል እንዴ? ለምሳሌ ጠቅላይ ሚኒስትር አብይ ጠቅላይ ሚኒስተር ነው። ጠቅላይ ሚኒስተር የሚለው ስልጣን የሚታይ ነው እንዴ? መለኮት ማለት እሱነቱን፣ ምንነቱን፣ ማንነቱን የሚገልጽበት ማለት ነው። ምንነቱን፣ ማንነቱ የሚገለጽበት ማለት ነው። መለኮት ማለት ምንነቱና ማንነቱ የሚገለጥበት ነው። አዎ። እርግጠኛ ነው? አላህ ምንነቱም ማንነቱም ራሱን መገለጫው ነው መለኮት። አዎ። ከየት አመጣው ይህንን ዲፊኒሽን? ከፈለግ ከቁርአን ከፈለግ ከሐዲስ መረጃ ልትሰጠኝ ትችላለህ? አላህ ቁል ሁወ አላሁ አሐድ፣ አላህ አንድ ነው። አልጠየቅኩም። እኔ አላህ ስንት ነው ብዬ አልጠየቅኩም። አላህ ስንት ነው ብዬ አልጠየቅኩም። መለኮት ነው አልኩህ። አላህ ኢላህ ነው። ቆይ ፕሊዝ፣ እኔ ጠየቅኩህ። መለኮት ማለት ማንነትም ምንነትም ማለት ነው ብለሃል። ከዛ ያ መለኮት ማለት ደግሞ የሚታይ ነው ብለሃል። በመሰረቱ ምንነት ይታያል እንዴ? እሺ መለኮት ማለት ማንነትና ምንነት ነው። እንደ እስልምና አስተምሮ
መለኮት ምንነትና ማንነት ከሆነ ማስረጃ ልትሰጠኝ ትችላለህ ወይ? አላህ መለኮት ነው ሲባል ማንነትና ምንነት ነው የሚል ከቁርአንም ሆነ ከሐዲስ መረጃ አለ ወይ? ደሊል ማምጣት ትችላለህ? ሐፊዝ ተመለስ። ነገርኩ እኮ አላህ ማለት አልኢላህ ነው። አልኢላህ ማለት ምን ማለት ነው? የሚመለክ ማለት ነው። የሚመለክ ምን ላይ ነው ያመጣኸው? ይህን መረጃ ከምንድን ነው ያገኘኸው? በቁርአን የለም። የሚመለክ ማለት ነው አልኢላህ ማለት እንዳለ ቁርአን ታውቃለህ? ትነግረኛለህ አንተ፣ ችግር የለውም። የሙሐመድ ተረት ተረት እንደሆነ አውቃለሁ። አልኢላህ የሚለው ግን እኔ እኮ ስለ ስላሴ አይደለም ያወራሁት። አሁን እኮ ስለ የአንተ ታላቁ የታሪክ ጸሐፊ ኢብን ሻቅ ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት መሐመድ የሚለው ፔጅ ላይ መጽሐፉ ላይ ፔጅ 4 እና ከ3 እስከ 5 ባለ 6 ባለ ታሪክ ውስጥ በጻፈው ላይ አልኢላህ የሚለው ለጣዖቶች የሚሰጥ ስም እንደሆነ አስቀምጦታል። ኤኒዌይስ ግን ዋና ፖይንታችን እንመለስና መለኮት ነው። መለኮቱ ደግሞ የሚታይ ነው ስላልክ ነው ወደዚህ የገባ ነው። ኢላህ ማለት ምን ማለት ነው? ኢላህ ማለት ምን ማለት ነው? እፎይ ለጣዖቶች የሚሰጥ ስያሜ ነው። ለማንኛውም ጣዖቶች የሚሰጥ ማስረጃ አይደለም ካልክ ማስረጃ እንኳን ታንጣ ብዬ እኮ ማምጣት አልቻልክም። ነገርኩህ እኮ እኔ ቁል ሁወላሁ አሐድ አልኩህ እኮ። አላህ አንድ ማለት ነው። እንዴት ታዲያ ኢላህ ማለት ወንድማችን? አላህ አንድ ነው አላልኩም። ኢላህ ማለት መለኮት ነው ነው ያልኩህ። ኢላህ ማለት መለኮት ነው። ማስረጃ ስጠኝ አልኩህ እኮ። ኢላህ ማለት መለኮት ማለት ነው የሚል ማስረጃ ስጠኝ ስልህ እኮ የለህም። አላህ አንድ ነው የሚል ቁል አላሁ አሐድ ማለት አላህ አንድ ነው ማለት ነው እንጂ መለኮት ማለት ነው እንዴ? ሰውዬ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ማለትማ አንድ ነው። ምን ማለት ነው? ያስፈልገዋል አንድ ነው ማለት። የትኛው ምን አይነት አንድ? በቁጥር የምታውቀው ነው? በእስልምና ከሆነ በቁጥር በምታውቀው አንድ ነው የምታምነው። እኔ ግን በቁጥር ለፈጣሪ በቁጥር በማውቀው አይደለም የምጠቀመው። አንተ ግን አላህ ይቆጠራል ብለህ ስለምታምን ፋይናይት የሆነ ነምበር ትሰጠዋለህ። በምን አወክ እንደዛ ማለት? አልሰጠውም ማስረጃ። አንድ ማለት ብቸኛ ማለት ነው። ብቸኛ ማለት ነው። ቆይ አንድ ማለት በቁጥር የሚገለጽ ሳይሆን ብቸኛ በመለኮቱም ብቸኛ ማለት ነው። እንደዛ ብላ አይደለም የምትሰጠው። እና ታዲያ የፊደል ቁጥር ነው። የፊደል ቁጥር ነው የምትሰጠው። የፊደል ቁጥር ነው የምትጠቀመው። ማስረጃ አንተ የጠቀስከው ጥቅስ እኮ ማስረጃ። አንድ የሚለውን በቁጥር መናገሬን አንተ አታውቅም እንዴ? ቁል አላሁ አሐድ ማለት ምን ማለት ነው? ኧረ በአረብኛ በአግባቡ አንብብ እስቲ፣ አንብብ። ምን ማለት ነው? አሐድ ማለት ምን ማለት ነው? እስቲ አሁን አረብኛውን አንብብ። አረብኛውን እስቲ አንብበው። አስተምራለሁ፣ ችግር የለውም። አሐድ ማለት ምን ማለት ነው? እስቲ ቁል አላሁ አሐድ ምን ማለት ነው? ኧረ በእናትህ አረብኛ እንኳን ዝም ብለህ በእንግሊዘኛ ተናገር በቃ። ችግር የለውም። ምን ማለት ነው? ፈስረው አንተ በለውና ፈስር። አሐድ ማለት ብቸኛ ና ክፈተው ቁርአኑ። አልአሐድ ብሎ ነው ያለው ያነበበው። ክፈተው ቁርአኑ ሱራ 112 ቁጥር 3 አካባቢ በል እርሱ አንዱ ነው የሚለውን አልአሐድ ሚል አሳየኝ። እዚህ ክፍል ላይ ቁርአን ክፍል ላይ ቁልሁ አልአሐድ ነው የሚለው ይሄ ክፍል ና አንብብ። አልአሐድ ብለህ ነው ያነበብከው። አልአሐድ ነው የሚለው አንብብ። ጀማል አንብብ። ሶሪ ከድር ጀማል መምህር እስቲ አንብብ። ይሄ ክፍል አልአሐድ ነው የሚለው ክፍል ወይንስ አሐድ ነው የሚለው? ቁል ሁወላሁ አሐድ። ወንድምህ ግን ምንድን ነው ያለው? አልአሐድ ብሎ ነው ያነበበው።
እኔ ሊያርም ማለት ነው። እኔስ እንደዚህ አይነት ጌም አትጫወቱ እሺ። ማይሞችን ሄዱና እዛ ሸውዱ። ማይሞችን ሸውዱ ይሉኝ። እኔስ በቃ ስላሴ ይላል እንዴ? ስላሴ የራስን አንበብ ስትባል ስላሴ ይለኛል። አሁን አንበብ ሲባል ጸጥ አለና ስላሴ። እኔስ እንደዚህ አይነት ባለጌ አትሁኑ። ወይ ነው አረብኛ መደበቂያችሁ ቋንቋ እንደሆነ። ኦኬ መልካም። ጀማል ለበይ አቤት። አላህ ይታያል ብለህ ታምናለህ? አዎ ይታያል። የውመል ቂያማ ሁሉም ከሞተ በኋላ እናየዋለን። ግን እንደየስራችን ነው። ገሃነም ሰውዬ ወደ ገሃነም፣ የጀነት ሰውዬ ወደ ጀነት ሲሄዱ አላህ ከጀነቶች አድርገን የጀነት ሰው ከሆን እናየዋለን። የጀነት ሰዎች ከሆናችሁ ካይታየላችሁ። ኦኬ ከዛስ ማለት እንዴ? ከዛስ ማለት ምኑን ነው የምታዩት? አላህ ለይሰ ከሚስሊሂ ሸይእ የሚባል እኔ ማንን ይመስላል ብዬ በጠየቁ እኮ ምኑን ነው የምታዩት ነው ጥያቄ። አላህ ምንም አንዳችም እንደ ሰው አምሳያ የለውም። እንደ ሰው ተቀምጠው ቁጭ ብሎ ምናምን ሪፖርት ዛሬ በጣም በስቷል ማለት ነው አይደለም? አፎይ ቆይ የሆነ ነገር አካል አለው እንዲልህ ፈልገህ ነው አንተ። እንደዛ አይደለም አለ። ኦኬ አላህ ይታያል አይታይም? ይታያል። ምኑ? አንድ ጥያቄ እዚህ ጋር አንድ ጥያቄ ላንሳልህ። አሁን አንተ አለህ እኮ ልነግርህ ነው። ምኑ የሚታየው? አንተ አለህ አንተ ነፍስ አለህ የለህም? እሺ አለህ የለህም? ሩህ አለኝ። ስለዚህ አላህን ልታመሳስለው ነው? እናመሰግናለን። ቀጥል እኮ ይታያል። የት ቦታ ነው ያለው? ምን አገናኘው? ያ ነገር ዝም ብሎ ችግር የለውም። ለወንጀል ትሆናለህ ወንድማችን። አላህ ይታያል አይታይም? እንደሆነ አሳየኝ። ኦኬ አላህ እንደኔ ነፍስ ነው? አላህ እንደኔ ነፍስ አይታይም? ይታያል አልኩህ። ግን እንደዛ ስልህ በቁርአን ሲጨምር ደልታ ታመጣለህ። አላህ አንተ አሁን ለምሳሌ አርጉመንቱ ደካማ እንደሆነ ላሳየህ። አንተ የኔ ነፍስ ከአላህ ይልቅ ረቂቅ ነው ማለት ነው። ያንተ አላህ ከኔ ነፍስ ይልቅ ግዙፍ ነው ማለት ነው። ባመጣው ሎጂክ፣ በአንተ ባመጣው ሎጂክ ያንተ አላህ ቦዲ ነው፣ የኔ ነፍስ ደግሞ ረቂቅ ስለሆነ ሊታይ አይችልም። ያንተ አላህ ግን ከነፍስም ያነሰ ደካማ ነው ማለት ነው። ቴንክ ዩ። ስለዚህ አንተ የለህም ሩህን ማየት ካልቻልክ ነፍስህን አንተም የለህም ማለት ነው። ሙት ነህ ማለት ነው። ጭንቅላት አለ ቅንጭላት። ይሄንን ቅንጭላት ግን እንዴት ነው እሱ ትጠቀመዋለህ? እጠቀመዋለሁ። እንዳንተም ባይሆን ምን ለምን ማይሆን ነገር አላህን ለማምለኪያነት ተጠቀመበት። ኤኒዌይስ ካላየህ ነፍስህን የለህም ማለት ነው አለ። ለምሳሌ መላእክቶችን አናያቸውም፣ ሴጣንን አናየውም። የሉም ማለት ነው አይደለም እኮ የሉም ማለት ነው። አሁን እኮ አላህ እኮ የለም እያልክ ነው። ቆይ ደካማ አርጉመንት ነው ያመጣው። ቆይ ተረጋጋ። መላእክቶችን ስላላየናቸው ሴጣንን ስላላየ ነው የሉም የሚል አያስጨብጥም። ቆይ አንድ አይነት ፕሊስ ሚዩት አድርጋ። ሚዩት አድርጋ። እንኳን መላእክቶችን ኢቨን ንፋስን እንኳን ፊል እናደርገው እንደሆነ ነው እንጂ ምንድን ነው እሱ ዛሬ ፊል እናደርጋቸው እንደሆነ ነው እንጂ መላእክቶችን ራሱ ምን አንልም። አይምን ንፋስን ራሱ ፊል እናደርገው እንደሆነ ነው እንጂ አናየውም ማለት ነው፣ አናያቸው። ስለዚህ ከዛ አንጻር ተረዳው ወንድማችን። አይ እንትን ነው ባለፈው እንትን ላይ ስሰጥ ወንበር ላይ እግሩን ዘርግቶ ምናምን ደግሞ ስትናገር ማለት ነው ቢያንስ ለሰው አንተ አታምልከው። እሺ ችግር የለውም ግን አለ አይደል አንተ እኛ ያንኛውን የእናንተን አምላክ እንደምናከብረው ሁሉ ነብይ ኢየሱስን እንወደዋለን እናከብረዋለን። ምንድነው የምታወራው? ወደ ቶፒኩ ግባ፣ ወደ ቶፒኩ ግባ። ስለ አላህ አውራ፣ ስለሌላ ቶፒክ አይደለም እያወራን ያለ ነው። ያላ ጀምር። ምንድነው ቶፒኩ? ኦኬ ስለዚህ አላህን ምኑን ነው የምታየው? ሁሉንም እናየዋለን። ፊቱን ተፊቱ እስከ እግሩ ድረስ ታየዋለህ? አዎ እናየዋለን።
እናመሰግናለን። ስለዚህ ሰምታችኋል። ከፊቱ እስከ እግሩ ድረስ ሁሉን አካበን እናየዋለን ብሎናል። እጁንም እግሩንም ፊቱንም አለው ምናምን ስልህ እንደ ሰው ልመስለው እኮ ነው አንተ። ስለዚህ ምንድነው እሱ አላህ የተገደበ አካል ነው ማለት ነው። የሆነች ቦታ ላይ የሆነ ዳይሬክሽን ላይ የተከበበ ፍጡር ነው የምታመልኩት ምንላችሁ ለዚህ ነው። ምክንያቱም ከላይ እስከታይ ድረስ ሰዎች ካፕቸር ሊያደርጉት ከቻሉ የሆነ ቦታ አሁን ቁጭ ብሎ ተጎልቶ ወይንም ቆሞ ወይንም እየተዝናና ወይንም ተኝቶ ያለ ግዙፍ አካል ያለው ፍጡር ነው እያመለካችሁ ያላችሁት። ፖይንታችንን ሜክ ስላደረግ በጣም እንወዳለን፣ እናመሰግናለን። ፖይንቱ ምንድነው? እሱ እያመለክ ያለው ፍጡር ነው። እርሱም ደግሞ የሆነ ቦታ ላይ የተቀመጠ የተንጠለጠለ ገደብ ያለው በፍጥረታት ውስጥ የተካበበ በፍጥረት ውስጥ የሚካበብ ከሆነ ደግሞ በደንብ አስተውሉ። መጠን ያለው ነገር ሊታይ የሚችል ነገር እሱ ግዙፍ ነው። ግዝፈት ያለው ሊታይ የሚችል መጠን ያለው ከሆነ ደግሞ እሱ ፍጡር ነው። ምክንያቱም ግራ፣ ቀኝ፣ ፊት፣ ላይ፣ ታች፣ ኋላ የሚባሉት በሙሉ የተፈጠሩ ስለሆነ እነኚህ ከመፈጠራቸው በፊት እሱ መኖር አይችልም። ምክንያቱም ያካበቡት ነገሮች በሙሉ ፍጡራን ስለሆኑ ማለት ነው። ለይሰ ከሚስሊሂ ሸይእ የሚለውን ቁርአን ክፈተዋ። እንደዛ ደግሞ ካልክ ለሱ ምንም ግጭት እኮ ነው። ምንም ችግር የለውም። ሱረቱ ኢኽላስን ክፈት። ቆይ አንደኛ ግጭት ይሆንብሃል። ፊት አለው አልከኝ። ቆይ አዳምጥ። ማንንም አይመስልም ብትልም ባት አለው አልከኝ፣ እግር አለው አልከኝ፣ ሁለት እጅ አለው አልከኝ፣ ሁለት እጅ አለኝ። ባት አለው አልከኝ፣ ሁለት ባት አለኝ። ሁለት እግር አለው አልከኝ፣ ሁለት እግር አለኝ። አምስት ጣት አለው፣ አምስት ጣት አለኝ። ስለዚህ ከኔ ጋር መሳስለ ከጨረስክ በኋላ አዳምጥ። ማንንም አይመስልም ብትል የከለር ይሆናል ማለት ነው። እሱ ወይን ጠይም ይሆናል ወይን ቀይ ይሆናል። ሌላኛ ደግሞ ልስጥህ። ሜይ ቢ ፊዚክስ ተምረህ እንደሆነ አላውቅም። ተምረሃል ፊዚክስ መምህር ተወንክ። እስኪ ስለ ኦፕቲክስ እና ስለ ፎቶን ህግ ንገረኝ እስኪ። ስለ ኦፕቲክስ እና ሳይንስ ይቅርና አንድ ጥያቄ መለስልኝ እዚች ላይ። ቆይ መምህር ነገር ስለመሰልከኝ ነው። መምህር ነገር ስለመሰልከኝ ነው። ምክንያቱም ከዚህ በፊት ዶክተር ነኝ ብለህ ስጠይቅ ምንም የምታውቀው ነገር ስለሌለ እስኪ ስለ ኦፕቲክስ እና ስለ ፎቶን ህግ ንገረኝ እስኪ። የሚታይ ነገር ላይ አፕላይ ስለሚሆን የፊዚክስ ተምራል ሎወር ግሬድ ላይ አይ ቲንክ ግሬድ 10 አካባቢ ይመስለኛል አለ። እስኪ ንገረኝ፣ የሚታይ ነገር ምን ያስፈልገዋል ለፊዚክስ ህግ? ይሄ እኮ ሳይንስ ጋር የሚገናኝ አይደለም። እፎይ የሚታይ ነገር ምን ያስፈልጋል? አንተ ነው የምታየው እኮ አንተ ነው የምታየው እኮ ከሳይንስ ምን ያስፈልጋል ለማየት? እሺ ተው፣ ለሚታይ ነገር ምን ያስፈልጋል? አንድ ጥያቄ ልጠይቅ። አናቆመውም። የጠየኩህን መልስ ቅድሚያ እኮ የሚታይ ነገር ምን ያስፈልጋል? በቃ አላውቀውም። ምንድን ነው ታዲያ? ጓንደብ ሰምን ስጋ ቤት አራጅ ነህ እንዴ? ቆይ ስጋ ቤት እንትን ነህ? ሸላች ነህ? ምንድን አራጅ? ዶክተር ነኝ ብለህ ሕክምና ላይ ስጠይቅህ ምንም የምታውቀው ነገር የለም። ሜይ ቢ መምህር ከሆንክ ብለህ ደግሞ ፊዚክስንም ስትጠየቅ አታውቅም። በሃይማኖት እያወራን ሳይንስ ምን አገባው እዚህ ውስጥ ብዬ ነው። ስለዚህ ስለ አንተ ነው የጠየኩህ፣ ስለ እይታ ነው የጠየኩህ። ስለምታየው ነገር አንድ ነገር ለሚታይ ነገር ምን ያስፈልጋል ብዬ ኦፕቲክስን እና ፎቶን ስጠይቅህ ምንም የምታውቀው ነገር የለም። ይኸው ምን አለ መሰለህ አንተ የምትለኝና በቁርአን አንስቼ ብነግርህ አይገባህም። አትረዳኝ። አላባት አለው አይደለ? እሺ ችግር የለውም። አላባት አለው። አላባት አለው። አላባት አለው። የኔን ጥያቄ እኔ ብዙ እውቀቱ የለኝም። የኔን ጥያቄ ላንሳ። አላባት አለው የለውም? መልስ። የኔን ጥያቄ አትሻልም አንተ እውቀቱ ስላለ። አላባት አለው የለውም? መልስ። እፎይ ምን ነው አላባት አለው የለውም? ሪፖርት እየመጣብኝ ስለሆነ ነው። ምንም ማለት አላባት አለው የለውም? የኔን ጥያቄ ከተቀበልክ ልጠይቅህ። ትጠይቃለህ። አላባት አለው። እሺ ቡሃሪ 49 19 እንክፈትልኝ አንዴ። ወደ አንተ እንገባለን። ወደ እኔ በኋላ ትገባለህ። አሁን ቶፒኩ ላይ ቁም እኮ። አንድ ጥያቄ ልጠይቅህ። ምንድን ነው እሱ? ከቶፒኩ ጋር ከተያዘ ቀጥል። 03
ምንድን የሚሆን ይመስላችኋል? ትገምቱ። መስፍን ይገባል። ክርስትና ሃይማኖት የተጀመረው በማን ነው? እሺ የእምነታችን ጀማሪም እንትኗ ክርስቶስ ነው። በአምላክ ነው የተጀመረው። አምላክ ነው የጀመረልን። በመላእክቶች ነው የተጀመረው። በጣም ጥሩ። በኢየሱስ ማለት ነው። ኢየሱስ ደግሞ አምላክ ስለሆነ እሱ ነው የመሰረተልን። በጣም ጥሩ። ከሱ በፊት ያሉ ነብዮች ምን ነበር ሃይማኖታቸው? ኦኬ አምላካችን መጀመሪያ መጨረሻም የለው። የአንተ አምላክ ሜይ ቢ አላህ መጀመሪያ ስላለው ከሱ ጋር አገናኝተው ከሆነ ጥሩ ነው። ኤኒዌይስ ከፈጣሪ በፊት እያለ ይጠይቃል። ቶፒኩ ላይ ገባ። ክርስቶስ ገና ሲፈጥረን ራሱ እንድናምን አድርጎ ነው የፈጠረን። እንደው እንትን አድርጎ ነው ያባረሩን። አዳምጣን ተደም የእፎይ በግ ምናምን ብሎ ተሳድቦ ነው። የእፎይ በግ ብሎ ማን የሰደበ? ሙጂብ ተመለስ። እኛ የተፈጠርንበት ዋና ዓላማችን ክርስትና አላህን ፍሩ። ወላሂ በኢንቦክስ ምናምን የምትሳደቡ ማለት ነው ሙስሊሞች፣ አንዴ ልናገር። እፎይ በግ አሁን ሁሱ ቤት ገብቼ ተቃላ ሰድብ እኔ ሙስሊም ነኝ። ሙሐመድ ረሱሉላህ በአንድ አላህ ማምሰውን ጨርሻለሁ። ወረዱብህ እንዴ? ወላሂ አሁን ሰው ጭራሽ ሰድብ ወይ እንትን በሉ። ብዙ ሰው አታስወሩ ወይ ወንጀል ከሆነ ተናገሩ። እኔ አሁን ጥያቄ ነው ጠይቅ ነው እዚህ የምገባው እሱ ነው እንትን ለማድረግ ማለት ምላሽስ እዛ ልጠይቅ ገብተህ ነው ወይንስ እዛ ስትወያይ አግኝተው? እዛ ገብቼ ነው እንጂ የእፎይ በግ ይደርሳል። ቆይ እኛ ምላሽ ሰጠንማ። ወይስ አንተ ተረጋጋ። ወላሂ በቃ አብተለተውኝ እንደዚህ አይደረግም። ወላሂ አይብ ነው ይሄ። እንደ አይነት ነገር ጥሩ አይደለም። ሰው ለመጠየቅ ነው የሚገባው። ይጠይቅ፣ የፈለገውን እንትን ብሎ ይሄድ እንጂ እንደ እንትን አታርጉ። ነውር ነው ይሄ። ወርደው ባል ኤኒዌይስ ያው መቻል ነው። እሺ ወደ ፖይንቱ እንመለስና ይሄን አዲስ አንብቦ እስኪ ጀማል ማንበብ ትችላለህ? አረብኛ ወይ እንግሊዝኛ? አንብብልኝ አንተ። ቀጥል እስኪ አንብበው። አንብብልኝ፣ ችግር የለውም። የፈለግከውን አንብብ አንተ፣ በአረብኛ ወይም በእንግሊዝኛ እኮ ማለት የኔ ፖይንት ጋር የጠየቅኩህ ጋር ነው የሚመጣጠነው። ያንተ ነው የኔን ለምን ማመጣው? አሁን እኮ ያንተ መጽሐፍ ቅዱስ ነው የምታስነብበኝ። አንብብ አልኩህ። አሁን ቀጥል እኮ ይሄንን ለምን ታመጣዋለህ ነው ያንተ መጽሐፍ ቅዱስ። ክርስትና ሃይማኖት የተጀመረው በኢየሱስ ነው ብለሃል። ከዛ እንደገና እንደዚህ አይነት ዘገምተኛ ደግሞ ያደርስባችሁ ካሚታርክ ዋብያው በቃ የአንተ ድንቁርና ደግሞ የከፋ ነው። እና መመለስ ከሆነ ኧረ በእናትህ እስኪ ድንቁርና በቃ በኪስ ያዘው። አቤት በቂያማ ቀን አላህን ታዩታላችሁ። ታምናለህ? እሱን ኦፍ ኮርስ ኦኬ። አላህን ስታዩት በሙላት ነው የምታዩት ወይንስ በከፊል? ማለት እሱ ነው ያናከብስ አላህ እንግዲህ ራሱን በነገረን መልኩ እናያለን። ለሰ ከመትልህ ነው ማለት እኛ እናቀም እሺ የመጀመሪያ የምታውቁት በምኑ ነው? እንግዲህ እሱ ይነግረናል ሳይሆን ተጽፏል እኮ ተቀምጧል። ሐዲሱ ወይና አዲስ ታውቀዋለህ ብዬ አስባለሁ ብለህ እንትን እየዋሸህ ካልሆነ በምን እንደምታውቀውት ተቀምጧል። እናውቀዋለን የሚለውን ትቀበላለህ? በአቱን ገልጦ እናያለን የሚለውን ትቀበላለህ ወይንስ ይህን አዲስ ትክደዋል? አትቀበለው? ምንድን ነው የሚለው? እስኪ አንብበው። ምንድን ነው የሚለው? ሀደሰና ያክሽፍ
እቀበላለሁ። ሐዲስ ሶሂህ ሆነ እቀበላለሁ። ስለዚህ አላህ በባቱ ነው የምንለዩት ማለት ነው። ሐዲሱ እንደዚህ ነው የሚለው። ያ እንደዛ ነው የሚለው። እንዴት አድርገዋል? በአማርኛ ልክ አድርገው እንግሊዝኛው ናሬትድ አቡ ሰይዳ እንደተረከው I heard the prophet saying our Lord Allah will lay their sin then በአማርኛ ብታደርገው የበለጠ ሰው የሚረዳ እኔ እረዳለሁ ማለት እንደረዳ ማለት እንግዲህ ለምሳሌ ماشي ይህንን አታውቀውም እስከ ዛሬ አላህ ባቱን ገልጦ እንደሚያሳይ እየዋሸ ነው የሚመስለኝ። ና ሰምቻለሁ፣ ግን ማለት እዚህ ጋር ታዲያ ምንድን ነው ችግር የፈጠረብህ? አንተ ጥያቄ የፈጠረብህ ነው። ስለዚህ በባቱ አላህም የምንለዩት በባቱ ነው አይደለ? ባቱን ከእጁ በምንድን ነው የምትለዩት? ባቱን ከእጁ በምንድን ነው የምትለዩት? አላህም የምንለዩበት የዛለታ አላህ ነው አይደለም ብላችሁ የምታውቁት በባቱ ከሆነ እጅና ባቱን በምንድን ነው የምንለዩት? እንግዲህ ስንግሮናል መጀመሪያ እንግዲህ ሐዲሱ ላይ እንዳለ እገልጽላችኋለሁ ብሏል እኮ። እንዴት ነው የምታውቁት? ባቱ ወገብ ላለመሆኑ ወይ ማንንም አይመስልም ከተባለ ባቱ ጭንቅላት አለመምሰሉ ወይንም ደግሞ እግር አለመምሰሉ እንትን ፊት አለመምሰሉ ወይንም ደግሞ ጣት አለመምሰሉ ወይንም ደግሞ ሌላም አካል ሊሆን ይችላል ላለመምሰሉ ፊቱን ከባቱ እጁን ከእግሩ በምንድን ነው የምንለዩት? በመምታውቁት። ምክንያቱም አንተ አላህ አይደለህም ብላችሁ ለመወሰን ባቱን አይታችሁ ስለሆነ። እንግዲህ እሱ እኮ መጀመሪያ አሁን እዚህ ጋር አሁን አውቀናል። አሁን ሐዲሱ እንዳለው አላህ ባቱን ያሳየናል የውመል ቂያማ። በዛኔ እንግዲህ እኮ በምን ታውቃላችሁ? ባቱን እንዳሳያችሁ በምን ታውቃላችሁ? ባቱን ይሁን እግሩን ይሁን ወይንም ደግሞ ፊቱን ይሁን እጁን ይሁን አንተ አላህ ነህ አይደለህም ብላችሁ ለመወሰን በምን ታውቃላችሁ ባቱን? እሱን አላህ አለም፣ እሱን የሚያውቀው። ምክንያቱም የምታውቁበት በባቱ መለያ ስለሆነ ባቱን ወይም እሺ፣ ባት ምንድን ነው እሱ? ባት እጅ ነው። ባት እጅ ነው። ስለዚህ ባት ሲባል ያለ እጅ ነው፣ ክንዱ አካባቢ ነው። ማንንም አይመስልም ካለ እፎይ ሊሆን ይችላል ሰው። ስለዚህ እጅ ደግሞ ምንድን ነው ታዲያ? ያለ እጅ ደግሞ ወገብ ሊሆን ይችላል ማለት ነው። እጅ ደግሞ ችግሩ ግራና ቀኝ እጅ ነው ያለው፣ ጣቶች አሉት እጁ። እና ቶፒኩ የዛሬ ቶፒክ ይሄ ነው። ያ ባት ምንድን ነው? አንደኛ። ሁለተኛ በባቱ እንዴት ነው የምንለዩት? በምን ታውቃላችሁ? ባት ይሁን ጣት ይሁን ፊት ይሁን አፍንጫ ይሁን ጆሮ ይሁን ይሄ ባት ነው አንተ አላህ ነህ ብላችሁ ልወስኑ የቻላችሁበት ምክንያት እንዴት ነው? በምን አወቃችሁ ባት መሆኑ? ፕላስ ደግሞ የሚታይ ነገር በባህሪው የሚታይ ነገር ቦዲ ነው የሚታየው፣ ግዙፍ አካል ነው የሚታየው። ባቱ አንደኛውን ፓርት ከሌላኛው ፓርት ይለያያል ማለት ነው። በደንብ አስተውል። የኔ እጄ፣ እግሬ፣ ጣቴ፣ ፊቴ፣ ወገቤ፣ እግሬ፣
ባቴ ታፋዬ እያንዳንዱ መግለጽ ትችላለህ። ይሄንኛው ጣቱ ነው፣ ይሄኛው እጁ ነው፣ ይሄኛው ወገቡ ነው፣ ይሄንኛው ታፋው ነው፣ ይሄኛው ባቱ ነው ብለህ መግለጽ ትችላለህ። ለምንድን ነው የምገልጸው ከተባለ በቅርጽ እያንዳንዱ የተለያዩ ናቸው። አንደኛ ቅርጻቸው ይለያያል። ሁለተኛ መጠናቸውም ይለያያል። የተቀመጡበት ቦታም ይለያያል። በዚህ ምክንያት እያንዳንዱ ስትራክቸሮችን ባት፣ እጅ፣ ጣት፣ ፊት እነኚህ የቱጋ ስትራክቸራቸው እንደተቀመጠ ይታወቃሉ። በዚህ ምክንያት መግለጽ ይቻላል። ያላህም የተለያየ አካል ስብስብ ድምር ውጤት ካልሆነ በስተቀር ይሄኛው ባት ነው ይሄኛው እጅ ነው ብለህ በምን ለየኸው? ባቱ ባለበት ላይ እጁ የለም ማለት ነው። ባቱ ባለበት ላይ አይኑ የለም ማለት ነው። ባቱ ባለበት ላይ ጆሮ የለም ማለት ነው። ጆሮም እዛ ነው ካልክ ደግሞ ባት ብቻ ተብሎ አይጠራም፣ ጆሮ ተብሎ መጠራት አለበት። ኩን ፈየኩን። አብዲ ቀድሞ ገብቷል ግን አብዲ ጤና ይስጥልን። እንኳን ደህና መጣ። ገና ደህና ነህ? ይፎይ ሰላም ነው? እንዴት ነው? ደህና ነህ? አለ አለው። አልሐምዱሊላህ ሹክራን። እሺ እመልሳለሁ። ኩን ፈየኩን ቀድመሃለች። ኩን ፈየኩን እንኳን ደህና መጣሽ ወይም እንኳን ደህና መጣ። ይሰማል? ኩን ፈየኩን ኩን ትንሽ ድምፅሽ ይርቃል። ድምፅሽ ትንሽ ይርቃል። ሚዩት ነሽ አሁን። ይሰማል? ሌሬ ከተሰማሽ ቀጥይ። ኦኬ ሙጂብ 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 እንኳን ደህና መጣ። ሙጂብ ማንኛው ነው እያወራለሁ? ኩንፌን የሚያወራው ኩንፌን የሚያወራው ኩን ፈየኩን ኩን ታጁ ቀጥሎ በቃ የአንተ ድምፅ እየቆየ ነው የሚደርሰው። ሙጂብ ካለክ ተመለስ። ሙጂብ ወጣው ይሰማል። ምን ነበር ሪሳርች? በቂያማ ቀን አላህን ታዩታላችሁ አይደለ? እኛ በቂያማ ቀን ወላሂ አላወኩኝም። አታውቅም? አላህን ታዩታላችሁ አታዩትም? አላውቅም። እኔ አልሰማሁም እንደዚህ። ምን አንተ ምን በሚለውን አይታል? አንተ ይታያል ፈጣሪ ብለህ የምታምነው አይታይም ብለህ የምታምነው? ሰሞኑን ግን ተግባባችሁ? ያው ክርክር ነበር በእናንተው በኩል ቄሶቻችሁ በኩል ከአንተ የምትናገረውና ቄሶቻችሁ የምትምሉት የተለያየ ነበር። ምንም አልተለያየም። ኢየሱስ ክርስቶስ እግዚአብሔር ነው ምንድን ነው? ቶፒኩ ላይ ገባ። አሁን ያው ከቶፒኩ ጋር ተያይዘዋል እኮ እግዚአብሔርን ታያለህ አታይም አይደል ነው ያልከኝ? ቶፒኩ ላይ ገባ። አላህን በቂያማ ቀን ምኑን ነው የምታዩት? እሺ እያዳመጥከኝ ነው? በደንብ እያዳመጥኩ ነው። አላህን ምኑን ነው የምታዩት በቂያማ ቀን? እኛ አላህ እንዲህ ነው ለማለት ነው። ያው በፊት ባለፈው ሁሱም እኮ ገልጾልኛል አይደል? አልተገለጸም ብሎኛል። አዎ። ስለዚህ አንተ ከዛ ተረዳደል እንደዚህ ከተረዳ እኔ ደግሞ ምንድነው የተረዳሁት? አልተገለጸም መልስ ነው እንዴ?
እግዚአብሔር ባት የለውም እንዲህ የለውም። አቤት አልተገለጸም ብሎኛል እለዋለሁ። በቃ እሱን ተረድተሃል። በቃ ያልተገለጸ አምላክን አታምልክ። በቃ እኛ በስጋ የተገለጠውን እናመልካለን። እግዚአብሔር ብለህ ደግሞ አካሉን አትገልጽም። ኢየሱስ ክርስቶስ እግዚአብሔር የምትለውን ቃል ፕሊስ ተረጋጋ። ቆይ ተረጋጋ። ስለዚህ አምላክ በመለኮታዊ ክብሩ አስቀድሞ ዓለምን ሳይፈጠር የተጓደለ አካላት እግዚአብሔር ምን ማለት ነው? ያስዋሻል። ምክንያቱም ኢየሱስ ክርስቶስ ተረጋጋ። እባክህ ተረጋጋ። ታጁ ተረጋጋ። ጅምር ጣዖትን እያመለክ ተረጋጋና መልስ ካለ ትመልሳለህ፣ ከሌለህ ግን ፓኒክ አታድርግ። ጥያቄ ካለ ትጠይቃለህ በስርዓት ዳሲት። ኤኒዌይስ አብዲ ኩን ፈየኩን ይሰማል። ትሰሚያለሽ? እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እየሰማሁ ነው። የኔ አልተሰማችሁም እንጂ እስካሁን እየተናገርኩ ነበር፣ ግን ወደ እናንተ አልደረሰም ድምጼ። አላህ ሱብሓነሁ ወተዓላ አለኝ ያለው ሁሉ አለው። እኛ መፈላፈል በአምላክ ላይ መፈላፈል ወይም ደግሞ እሱን ይሄን ይመስላል ብለን ማለት አንችልም። አለኝ ያለው ሁሉ ይመስላል ነሻል ወይ ቆይ አለኝ ያለው ሁሉ ቆይ ልንገርህ፣ ጥያቄ አቀርብልሃለሁ እንጂ አንተ አታናግርም። እኛ አላህ ምን አለው ብለን አልጠየቅንሽማ እያልክ ነበር። ቅድም እኮ ታዩታላችሁ። ፕሊዝ አላህ ምን አለው አይደለም ጥያቄያችን። አላህን ታዩታላችሁ በቂያማ ቀን እናየዋለን። አዎ የጀነት አላህን በምን ነው የምንለየው? እናየዋለን። በቃ አምላክ ነው እሱ በተገለጸው መልኩ ይገለጻል። እኛ ብለን በቃሽ። አላህን በምኑ ነው የምንለዩት? በምንም ይሁን በምኑን ራሱን ገልጾ የዛን ሰዓት እኛ ልናየው እንችላለን እንጂ በዚህ ነው ብለን አንገልጸውም። አሁን በቃ አንገልጸውም። በቃ ይሄ ስለዚህ መሐመድ ዋሽቷል ማለት ነው። መሐመድ ዋሽቷል ማለት ነው። አንተ ደግሞ ቆይ ልንገርህ። አታልቅሽ ፕሊስ፣ አታልቅሽ። ብሶት ቤቱ የብሶት መቀበያ እንባ እንትን አይደለም። ነብይሽ ዋሽቷል ማለት ነው። አላህም ለዩት የዛለታ በባቱ ነው ብሎ የተናገረው ዋሽቷል ማለት ነው። ወይንም አታቂም አምላክሽን እከተላለሁ ብለሽ የምታመልኪውን አላህም ለይበት የዛለታ በባቱ ነው። በመጀመሪያ ሲመጣ እናቅህም ሂድልን ብለሽ ታባርሪዋለሽ። በቂያማ ቀን ግን ብታቂው በምን ይሆናል? በባቱ። ይሄ የሚያሳየው ምንድነው? አምላክሽን አለማወቅሽ። በምን እንደሚለይ እንኳን በምን እንደሚታወቅ እንኳን አታቂም ማለት ነው። ድምፅሽ ሩቅ ነው፣ አይሰማንም ለኛ። የአንተ አምላክ አልኩ ገሃነም ነው የሚከትፍ። ለምሳሌ አንተ ለምን ሲባል ጎዶሎ ሰዎችን ድምፅሽ ሩቅ ነው፣ አይሰማንም። እልህ ዞሽ እያወራሽ ስለሆነ ተረጋግተሽ ብታወሪ ይተሻለ። ኖ እኔ እያወራሁ ነው በስነ ስርዓቱ። አምላክ አልኩ ጎዶሎ ሰዎችን እንደማይቀበል ቤተ መቅደስ እንደማያስቀበል ይናገራል። ስለዚህ ኮንፈያኩን ጥያቄ ካለሽ ትጠይቂያለሽ። ተረጋጊና። ያንቺ አላህ እኮ ዲቃላዎች ገሃነም ነው የሚገቡት ያለ አምላክ ነው የምትከተዩ። ቤተ መቅደስ መግባትና አታገልግሉ ማለት ካስከፋሽ፣ ለምሳሌ በአንቺ በቀላሉ ልስጥሽ። አዛን ለምሳሌ ድምፅ የሌለው ወይም ደግሞ መናገር ማይችል ሰው አዛን ይላል እንዴ? መናገር ማይችል ምላሱ እንትን ያለ አዛን ይላል? አዛን አይልም። ስለዚህ አላህ እሱን አዛን እንዳይል ወይንም መመሪያ ስለሰጠ እንዳያገለግል፣ ስለዚህ አላህ ክፉ ጨካኝ ነው ማለት ነው። ኖ አንተ ፕሊስ ተረጋጊና ፓኒክ አታድርጊ። ገሃነም ነው የሚያስገባ። በቃ ተረጋጊ። ከስር ሆነሽ ተማሪ ጫጫጫጫጫ ጎደሊት ከስር ተማሪ። እሺ መልካም። አምላካቸውን እንደማያውቁ አያቸዋል። ብልግና ባህሪያቸው፣ መገለጫቸው፣ ስድብ፣ ነውር አያውቁም። እነሱ ጌጣቸው ነው። በቃ አሁን እንደዚህ በመሳደቧ ትረካለች። ከስር ያሉት ኡስታዞቹ ጀግና ጀግና እያሉ ነው ይሄኔ ከስር። ምክንያቱም ዋብያ ናቸው። እነሱ ደግሞ መሳደብ ነው ስርዓት የሚባል ያልፈጠረባቸው። ነውርና ብልግና ልክ እንደ መገለጫ የያዙ ናቸው። ሰው በጤናማ ሁኔታ መጠየቅ ይችላል። አይምሯቸውን የከተቧቸው የዘጓቸው ዘሌዋውያን ምዕራፍ 17 ዘዳግም ምዕራፍ 23 በእነኛ አጥረው ስለያዟቸው ከዚህ ውጭ የሚያውቁት ነገር የለም።
ድንቁርናን እንደ እውቀት ነው የተከናነቡት ማለት ነው። እኔ ቻሌንጅ አደርጋችኋለሁ። ስለ አላህ ስለ አምላካቸው ምንም የሚያውቁት ነገር የለም። አላህ ቢጤ የለውም፣ አምሳያ የለውም፣ አልወለደም፣ አልተወለደም፣ እርሱ አንዱ ነው፣ አለቀ። ከዚህ ውጭ የሚያውቁት ነገር የለም። መፈክር ማለት ነው። ከዛ ቴዎሎጂካል ዲስኬሽን ስታደርጉ አምላክ እንዲህ ብሏል፣ እንዳንተ እንደዚህ ብልሃል፣ እዛ ጋር እንደዚህ ገብቷል። ይሄ መልስ አይሆንም። ያሄ መልስ አይሆንም። እንደዚህ በመጮህና በማልቀስ መልስ አይሆንም። ስለ አምላካችሁ አለማወቃችሁ የሰውን በመሳደብ የእናንተን እውነት አታደርጉትም። የሰውን በመተቸት የእናንተ እውነት አይሆንም። እኛ ጋር የዳበረ እንዲህ ዝም ብሎ ቂጥን እንዴት ትታጠባለህ፣ ሽንት ቤት እንዴት ትገባለህ፣ ስንት ታገባለህ፣ እንዴት ወሲብ ታደርጋለህ፣ እንዴት ነው እሱ አፍንጫ ውስጥ ውዱ ማድረግ ያለብህ፣ እንትን እንዴት ነው ማድረግ ያለብህ፣ ወሲብ ካደረግህ በኋላ እንዴት መታጠብ አለብህ፣ ከዛ እንዴት ነው መብላት ያለብህ፣ ገነት ስንት ሚስት ታገባለህ፣ ስንት ወሲብ ታደርጋለህ። እንደዚህ አይነት አይደለም የኛ ጥያቄና መልሳችን ራሱ። የእናንተ ፈተዋችሁ ራሱ ይሄ ነው። በቃ ከዚህ ውጭ የለም እኮ። በግራ እጄ ነው መብላት አለብኝ፣ በቀኝ እጄ ነው መብላት አለብኝ፣ በቂጤም በስንት ድንጋይ ልጥረግ። ይሄ ነው የእናንተ ፈተዋችሁ። ወሲብ ሳደርግ ምን ብዬ ልበል? ይሄ ነው ፈተዋችሁ። የእኛ ጥያቄው ራሱ እንደዚህ አይደለም። እንደዚህ አይነት ጥያቄዎች ከእነኛ ጋር ሚዲያ ላይ ሲጠየቁ ራሱ ሰምታችሁ ታውቃላችሁ? ከአምላክ ጋር በተያያዘ ነው እኛ አይምሯችን ውስጥ ያለው ራሱ እንዲቴል የተብራራ አስተምሮ ነው ያለኛ። ለዚህ ነው ስለ አምላካችሁ ስትጠየቁ ሪቴት የምታደርጉት። ስለዚህ ፍጡር እያመለካችሁ ነው። ምክንያቱም በባህሪው በመገለጥ ሳይሆን በባህሪው ተጀምሮ አላለቀ። ነቢያትን አስተምሮ ነው የምከተለው ብትሉ ጥቀሱ ብላችሁ ስለ አምላካችሁ እግር አለው፣ እጅ አለው፣ ባት አለው፣ ፊት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ ደረት ይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ሆዳ ይኑረው አይኑረው አናቅም፣ ወገብ እናውቃለን። ታፋ ይኑረው አይኑረው አናቅም፣ ወገብ ይኑረው አይኑረው አናቅም፣ ጠፍር ይኑረው አይኑረው አናቅም፣ ብልት ይኑረው አይኑረው አናቅም፣ እምብርት ይኑረው አይኑረው አናቅም። ጆሮ ይሰማል። እሺ ጣቶች አሉት። ነቢያቶች ይህንን አስተምረዋል ላይ አይ ሙሐመድ የነገረንን ነው። ከዛ በመጣና የነቢያት አስተምሮ ነው ትላለህ። ከነቢያት አስተምሮ ነው ይህንን ያገኘኸው ወይንስ ከሙሐመድ? እንዳለ የምንነግረኝ ግን ሙሐመድ የነገረህን ይሆናል ማለት እና ዳመድ እኔ ደማመጣ አንተ ለማስተማር አይደለም የገባው። እሺ ታጁ አሁን ቶፒኩ ላይ ግባና ቶፒኩ ላይ ግባ። ማድረጉ ለምንድን ነው ያስፈለገው? አንተ ሰውን ለመመለስ ነው። ለዚህ ቶፒኩ ላይ ግባ። እሺ ቶፒኩ ላይ ግባ። በቂያማ ቀን አላህን በምንድን ነው የምታውቁት? እኔ የአንተን ቤት ስገባ ማለት ነው አምኜ ነበር የሚገባው። ምን ብዬ ማለት ነው? ያው ተመልሳኛለህ ወይ? አላህን በምንድን ነው የምታውቁት? የቂያማ ቀን ቆይ አንድ ነገር ማግባባት ያለብን ነገር አለ። አንተ ያው በእውቀት የተሻልክ በመሆኔ ነው አሁን ስለ ኧረ መልስ እባክህ መልስ። አላህን በምንድን ነው የምታውቁት? አሁን እኮ እኔ የምጠይቀኝ ጥያቄ እኮ አይደለም በክርስትና ወይ በእስልምና አይደለም ጥያቄ እየጠየቅኩ ያለሁት ከማስተናገድ ከመስተንግዶ አንጻር ነው። አሁን ቤቱ አስተያየት በኋላ ትሰጣለህ። አስተያየት ከፈለግ በኋላ ትሰጣለህ። አታልቅስ። ቶፒኩ ላይ ነገር ሲመጣ ሚት አድርገህ በቃ አስተያየት የሆነ መስጫ ሳጥን እንመስላችኋለን እንዴ ስታስቡት? መልስ ካለ ትመልሳለህ፣ ካሌለ ሚት አድርገህ ተማር። ካልቻልክ ደግሞ ከስር ሆነህ ተማር። እኔስ ሀዩቲ ሰላም ነው? እንዴት ነው? እንኳን ደህና መጣሽ ብያለሁ። እሺ አላህ ይታያል ብለሽ ታምኛለሽ? አይ ቲንክ ኔትወርክ ዞሻል። ጥያቄ ነበረኝ ክርስትና ላይ ማለት ነው። ጥያቄ በኋላ ላይ ነው የምንቀበለው። ትንሽ ቆየት በይ። ቅድሚያ እዚህኛው ቶፒክ ላይ ስላላ የምትይው ነገር አለ? አምላክሽን ታውቂዋለሽ?